የተሳካ የብሔራዊ ገቢ ስብስብን ዓላማ ያደረገ ከፍተኛ አመራሮች የሚዲያ ባለሙያዎችና ማህበረሰብ አንቂ የተገኙበት መድረክ ተካሂዷል። በመድረኩም የትግራይ ኮሙኒኬሽን ቢሮ ኃላፊ ወይዘሮ ሸዊት አዲሱ የሚሰበሰበው ገቢ ተፈናቃዮች ወደ ቀያቸው ሲመለሱ መቋቋሚያ እንዲሆናቸውና ሕክምና ላላገኙ አካል ጉዳተኞችም እንዲታከሙ የሚውል መሆኑ ተናግረዋል። ለህላው ትግራይ ተጋሩ መስዋዕት ዝከፈሉ ጀጋኑ ሕክምና ያላገኙ ወገኖች ሕክምና እንዲያገኙ ቀያቸው ለቀው የተሰደዱ ወገኖችም ወደ ቀያቸው ለመመለስ የሀብት መሰብሰቡ ትክክለኛ ነገር ነው ብዬ ነው የማስበው። ህብረታችን ለሰላም ዋስትናችን ነው በሚል መርህ በተካሄደው የውይይት መድረክ የተገኙት የገቢ ማሰባሰብ ኮሚቴ ምክትል የሆኑ ዶክተር ምህረት በየነም የብሔራዊ ገቢ ማሰባሰብ ሂደቱ መንግስትና ህዝብ ተማምኖ ደንብና መመሪያ ወጥቶለት በህጋዊ መልክ ደረሰኝ ተሰርቶለት እንዲፈጸም እየተሰራ ነው ብለዋል። ግዚያው ምሕዳር ካቢኔት ጸደቀ ደንብሎ መምርሕሎ በጊዜያዊ አስተዳደር የጸደቀ መመሪያ አለ። ገቢው ስርዓቱን በጠበቀ መልኩ ህጋዊ ሆኖ እንዲሰበሰብ የተሰበሰበውን የት እንደዋለ እያንዳንዱ ለህዝብ ግልጽ እያደረግን እንደምንሄድ ለማሳወቅ ነው በዛሬው ዕለት የተገናኘ ነው። የትግራይ አርበኞች ኮሚሽነር ኮሚሽን ናስር መምሁር በበኩላቸው ጉዳት የደረሰባቸው የትግራይ አርበኞችና ተፈናቃይ ወገኖችን ለመደገፍ ሁሉም የትግራይ ተወላጅ በአንድነት ሊቆም ይገባል ብለዋል። ሕክምና ይሁን ናይ ተመዛበልትና ታካሚ ወገኖቻችንም ሆነ ተፈናቃዮች ወደ ቀያቸው ዋስትና ባለው መንገድ ሲሄዱ ቀለባቸው የሚቋቋምበት ነገር ይዘው እንዲሄዱ ማድረግ አለብን። የታሰበው 10 ቢሊዮን ለመሰብሰብ እንኳ ቢሆን ግን በቂ አይደለም። ተከታታይ ድጋፍ ያስፈልጋቸዋል። ስለዚህ ሀብት መሰብሰብ አለብን። ይህ ለመጀመሪያ ያክል መሆኑ ጥሩ ነው። የመድረኩ ተሳታፊዎች በበኩላቸው ተፈናቃይ ወገኖች ዋስትናቸው ተጠብቆ እንዲመለሱና መቋቋሚያ እንዲደረግላቸው እንዲሁም አካላቸው የጎደሉ ዜጎችንም አስፈላጊውን ሕክምና እንዲያገኙ በሚደረገው ርብርብ ሁሉም የራሱን ሚና ሊጫወት ይገባል ብለዋል። አውሽጥና ዘለው ጠሜ ወገን ሕክምና ያላገኙ ወገኖች ሕክምና እንዲያገኙ ቀያቸውን ለቀው የተሰደዱ ወገኖችም ወደ ቀያቸው ለመመለስ ይህ ሀብት መሰባሰቡ ትክክለኛ ነገር ነው። እንደህርክና خبر ኮይና ክንዝክር ተኮይና ናታቶም ሰማዕታት ስናስታውስ የቀረቱም የተገዱ ሕክምና ያላገኙ ወገኖችን ማሰብ ግድ ይለናል። ስለዚህ በቂ ሕክምና እንዲያገኙ እንደዚህ ያሉ ድጋፎች መጠናከር አለባቸው። በዚህ ረገድም ዝግጁ ነን። በጦርነቱ ሳቢያ የደረሱ ውድመቶች ለማካካስ ሙሉ በሙሉ ከውጭ መጠበቅ አንችልም ያሉት የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደም ህዝባችን ችግር ውስጥ ሆኖ እጃችን አጣጥፈን ቁጭ ማለት ይከብዳል። ስለዚህም ሁሉም የሚመለከተው አካል ሊረባረብ ይገባል ብለዋል። በጦርነት ሁነኛ የተበታተነና የተቸገረ ህዝብ ይዘህ ዝም ብለህ ቁጭ ልትል አትችልም። ባለ አቅም ህዝብን አስተባብረህ መደገፍ አለበት። ይህ ነው እየተደረገ ያለው። በመድረኩ ማጠናቀቂያም በህጻጽ የሚገኙ የተፈናቃዮች ችግርን በማህበራዊ ሚዲያ በማሰራጨት ለወገናቸው ለደረሱ የማህበረሰብ አንቂዎችና በተፈናቃዮች ላይ የተሳካ ስራ ለሰሩ ግለሰቦች እንዲሁም ተቋማት የእውቅና ሽልማት ተበርክቶላቸዋል።